እንግዲህ የሰሞኑ ዘዊጅና ነው ዘዊጅና የሚለው የፕሮግራም ከመጣ ወዲህ እጅግ ብዙ ሰው በሰፊው እያሰፋው ይገኛል። ነገር ግን እኔ የማንንም ሀሳብ ውድቅ አድርጌ ሳይሆን እኔ ራሴ የተሰማኝን ሀሳብና እንደ ወጣት እንደ ሀገር እንደ ማህበረሰብ እንደ አብረን እንዳደግን ማህበረሰቦችና እንደ ህዝብ ስታይ ግን አሁን ላይ ከመዘወጃችንና አንድ ላይ ግንኙነት ተመጣመራችን በፊት መሆን ያለብንን ሆነናል ወይ? መልቀቅ ያለብን ቦታ አልለቀቅንም ወይ? ያለንበት ቦታ እያንዳንዳችን ሰዎች ትክክል ነን ወይ? ሴቱ እንደ ሴት ክብሩን ያስጠበቀበት፣ ወንዱ ደግሞ እንደ ወንድ ይሄ ምንድነው መስመር ያበጀበት ነው ወይ? አይደለም ሴቱ ይቀርና ወንዱ ቦታችንን አልለቀቅንም ወይ? መጀመሪያ ከዚህ ከብልግና ካለንበት የምንውልበት ቦታ ቢስተካከል እንደ ወጣትነት በእርግጥ እነሱ ይሄን ያመጡት ፕሮግራም ቢያሳስባቸው ወጣቱ እጅግ በጣም መጥፎ ሁኔታ ላይ ሲያዩ ይሆናል ይሄንን ፕሮግራም ያመጡት ማለት ነው። ግን እኔ መጀመሪያ የምንውልበት ነገር ቢስተካከል የባለጌዎችን ሰፈር ብናጸዳውና ቢጸዳ በጥሩ ሁኔታ የሚሰራና ጥሩ ነገር የሚያደርግ ነገር ማንም ሰው ዞር ብሎ እያየው አይደለም። እንኳን ሌላ ይቀርና እኮ ብዙ ግርም ይለኛል ወላሂ። እናት ልጇ ጠፍቶባት የምትንገላታ እናት የነዛን ቪዲዮ እንኳን እኮ ማታውና ላይክ ማታረጉ ዱዊት ማታረጉ ሼር ማታደርጉ ናቸው። ግን በብልግና ብዙ አንድ ሴት እኔ እንደዛ አይነት ወንድ ፈልጋለሁ አንድ ሴት እንደዛ አለች ተባለ ያ ቪዲዮ ዱዊት እየተደረገ እጅግ በጣም ስታስፋፉትና ሲስፋፋ እናያለን ማለት ነው። ስለዚህ ይህ ነገራችን መቀረፍ አለበት። ባለግናንና መጥፎ ነገር የሆነ ነገርን ማውገዝ በድሮ ማንነታችን ላይ መኖር ከዘመናዊነታችን ጥሩን ወስደን ብልሹ መተው እንጂ ብልግናን ስላስፋፋን ዘመናዊነት ሆን ማለት አይደለም። አሁን ግን ሴቱም ሀያ ያጣበት ወንዱም ሀያ ያጣበት ምክንያት ምንድነው? ይሄ አወኩ ማለት ሁሉንም አውቃለሁ ማለት የድድብና መጨረሻ ይመስለኛል ለኔ ማለት ነው። እና አላቅም ማለት አዋቂነት ነው። የምሬ ነው የምላችሁ። አላቅም የሚል ሰው እጅግ በጣም ጨዋ ሰው፣ በጣም ምሁር ሰው ነው። አውቃለሁ ሁሉንም አውቃለሁ ማንም ሰው እንትን እንዲለኝ አልፈልግም የሚል ሰው ግን ይሄ የመጨረሻ የድድብናው ጥግ ነው የሚያሳየው ማለት ነውና እባካችሁ ያለንበት ሁኔታ ትክክል አይደለም። ከትልቅ እስከ ትልቅ ከትልቅ እስከ ትንሽ ማክበር፣ ስነ ስርዓት፣ ስነ ምግባር፣ ግብረገብ እነዚህ ነገሮችን በሙሉ አተናቸዋል። እንደ ኢትዮጵያውያኖች በጣም ትትና ስርዓት፣ ሰው አክባሪ፣ ሃይማኖተኛ በእነዚህ ሁኔታዎች በጣም የምንከበር ሰዎች ነን። አሁን ግን ሁሉንም አተናቸው የትኛው ላይ እንደሆነ ራሱ ግልጽ አይደለም። የትኛውን ይዘነዋል የትኛውን ለቀነዋል የሚባለው ግልጽ እስካልሆነ ድረስ ሴቷም እንደ ሴት ሀያዋን መጠበቅ፣ ሴቷም እንደ ሴት የሴትነት ደረጃዋና ክብሯን መጠበቅ፣ ወንዱም እንደ ወንድ የወንድነት ደረጃውን እስካከበረና እስካኖረ ድረስ ሰው ለሰው እስከተሳሰበ ድረስ ነውር የሆኑ ነገሮችን እስተተውናቸው ድረስ የመጋባቱና አብሮ የመኖሩ ነገር ይቸግራል ብዬ አላስብም። ግን ሁሉም የበላይ ነኝ አለ። ተገዥ ጠፋ፣ ገዥ ሆነ ሁሉም ማለት ነውና በባልና በሚስት መካከልም ደግሞ ገዥና ተገዥ መሆን አለብን። በወንድነት ደረጃው መውሰድ የሚችልበትን ቦታ ድረስ ሴት ልጅ መስመሯን ማለፍ የለባትም። የሴትን ቦታና የሴትነቷን ደረጃዋና ደግሞ መከበር ያለባትን ጥግ ድረስ ደግሞ ወንድ ልጆች ያን ነገር ተላለፉ። ስለዚህ በዚህ መካከል ስላልተግባባን ይመስለኛል። የማንንም ሀሳብ ለነቅፍ አይደለም፣ የተሰማኝን ስሜት ነው። ወጣቱ የት ላይ እንደሚውል ምን እንደሚያደርግ ምን እየተካሄደ እንዳለ ማን ምንን እየተከተለ እንዳለ ሶሻል ሚዲያ ላይ ስለምናየው በማለት ነው። እባካችሁ ከባለጌ ሰፈር ብንርቅ፣ መጥፎ ነገሮችን ብንርቃቸው፣ ባናበረታታቸው። ዛሬ ላይ ወጣቱ አላይቀም መጪው ትውልድ ምን እንደሚከተልና ምን መጨረሻው እንደሚሆን ሳስብ እኔ በጣም ያሳስበኛል ሀቂቀተን ማለት ነው።